ታገለው 4 ኪሎ ለመግባት ማለት 4 ኪሎ የገዛ ሀገር የተወለድኩበት ነው። ማን ይከለክለኛል? ቴዲ 4 ኪሎ ለመግባት ነው ታገሉት። ኦኬ የተወለድኩበት ሀገር እኮ ነው በራሴ የራሴ ሀገር እኮ። እሺ አሁን አንተ 4 ኪሎ ስትገባ ኢትዮጵያውያን ነው የምታስተዳድሩ እና እኔና ታዲያ ጅቡቲውን ሊያስተዳድር እንዴ? ኦኬ ስለዚህ መላ ኢትዮጵያውያን 130 ሚሊዮን ህዝብ ለማስተዳደር ነው የምትመጣው። ይሄ ምን ማለት ነው? አንተ ስልጣን ላይ በምትወጣ ሰዓት ኢኮኖሚው ይጨምራል። የባህር በር ሸቀጥ ለማስገባት ለማስወጣት ብቻ አይደለም፣ የሴኩሪቲ ጉዳይ ነው። እስኪ አንተ ስልጣን ላይ ስትወጣ ኢትዮጵያን የባህር በር ባለቤት የምታደርጋት እንዴት ነው? እስኪ ንገረን። ህዝቡ ይፈልጋል። ኦልሬዲ ሰምቷል። ህዝቡ ስለሰማ አሁን ስልጣን ላይ ስትመጣ ያንቃል። የባህር በር ፈልጋለሁ ይላል። እንዴት ነው እስኪ የምታመጣልን? የመጀመሪያ ደረጃ ኢትዮጵያኖች ኢትዮጵያዊ ሆኖ በጋራ መቆማቸውን ማረጋገጥ አለብን። ሰላም መሆናቸውን ማረጋገጥ አለብን። ፍቅር መሆናቸውን ማረጋገጥ አለብን። በኢትዮጵያዊነት የሚተማመኑ አንዱ ከፍ አንዱ ዝቅ የማይልበት ሀገርና ሰላም መፍጠር አለብን። ከዛ ምን እንደምንፈልግ በውይይት እንሰራለን ስራ። ከዛ መጀመሪያ እርስ በርሳቸው ሰላም መሆን አለባቸው ብለን ታስብ። አዎ መጀመሪያ ኢትዮጵያኖች ሰላም መሆን አለባቸው። ከዛ ፊት ወደ ባህር በር ይሄ እኮ የውሸት መንግስት እኮ ነው። ኢትዮጵያ እኮ አይደለም እኮ ኢትዮጵያ ነኝ ብሎ አያምንም እኮ። እሺ ውሸት ነው። አንድ ኤርትራዊ ወይም ደግሞ አንድ የሻዕቢያ ደጋፊ ይሄንን ስነ ልቦናህን ያውቃል። ኢንፋክት በዚህ ወይ ነው የቀረጸ እንዲህ እንድትል ነው የቀረጸ ወይ የቀረጸን። እንደምታውቁት የኢትዮጵያ ፖለቲካ መሐንዲሶቹ እነሱ ናቸው። እነሱ እንደዚህ ብትላቸው አመል ማለጉም ይጨፍራሉ። ወንድ ነው ዩናይትድ አማራ ንገረው ምናምን ጀግና ነህ በቃ መጀመሪያ ውስጥ ችግርን ነው መፍታት ያለብህ ምናምን ይለዋል። ቢኮዝ ኦፕሬት ያደረጉ በዛ ወይ ነው አንተን ዲዛይን ያደረጉ። ኔቨር ቆይ አረበ መድኃኒዓለም ተው። ኤርትራውያን ማለት አይደለም የሻዕቢያ መንግስት አንተንና አንድ የኦሮሞ ፖለቲከኛ ያጣላል፣ አንተንና አንድ የትግራይ ፖለቲከኛ ያጣላል። እሳት ይለኩሳል። እሳት የሚለኩስብህ ፊትህን ወደ ባህር በር እንዳታይ ነው። የባህር በር ላይ ስታይ እሳቱን አጥፋ ይልሃል። እኔም ኤርትራዊ ብሆን ይሄ ነው የማደርግብህ ማይ ፍሬንድ። እንደ እንዝር ታሾራለህ። እኔ ኤርትራዊ ብሆን የባህር በር እንደምትፈልግ ካወቅኩኝ ምን እሰራለሁ? አማራ ኦሮሞ ምናምን ገብቼ አንተን ከኦሮሞ ጋር አጋጫለሁ። ቀን ሙሉ ሳጦዝህ እውላለሁ። ለምንድን ነው ማጦዝህ? ወደ እኔ እንዳትመጣብኝ ነው። ስለዚህ አንተ እሳቱን ካጠፋው በኋላ ወደ ባህር ነው የምመጣው ካልክ ክርስቶስ እስኪመጣ ድረስ እሳቱን አታጠፈው። እስከ ዓለም ፍጻሜ ድረስ በሰሜን እሳት አጠፋው ስትል በደቡብ ይለኮስብሃል፣ በደቡብ አጠፋው ስትል በምስራቅ ይለኮስብሃል። ዘላለምን እሳት አጥፊ መንግስት ሆነ ነው የምትኖረው። እሳቱን ማጥፋቱን ትተህ እሳት ለኳሹን ታጠፋለህ አታጠፋም? ነው ጥያቄ። እንደ አንድ ሀገር ወዳድ እዛች ሀገር ላይ ከዚህ በኋላ ማየት የምፈልገው መጀመሪያ እሳቱን እናጥፋ እዛ ጋር የተለኮሰው እንድትለኝ አይደለም። እሳት ለኳሹን ታጠፋለህ አታጠፋም? እሳት ለኳሹን ማታጠፋ ከሆነ አንተ የሻዕቢያ መንግስት አሻንጉሊት ነህ። ሻዕቢያማ ኢሳያስ አፈወርቂ አሁን ይሰማ ወንዳታ ይላል። ደቡብ ላይ እሳት ይለኩስብሃል፣ ደቡብ ትሄዳለህ። አማራ ላይ እሳት ይለኩስብሃል፣ ትሄዳለህ። ኦሮሞ ላይ ይለኩስብሃል፣ እሳት ትሄዳለህ። መሀል ላይ ይለኩስብሃል። ሀገር እንደዚህ አይመራም። ስለዚህ ምንጩን ማወቅ አለብን። ዛሬ የአባይ ግድብ ግንባታ ተገነባ ሲባል ግብፅ ላይ አንገቷ ላይ ገመድ ማስገባት ነው ሲባል ከግብፅ ጋር ተያይዞ ብዙ የሚወጡ ጉዶች አሉ። በነገራችን ላይ ይሄ ፔሪድ ኦፍ ሂሙሌሽን ለአንዳንድ ፖለቲከኞች ይሄ ዓመት የውርደታችሁ ጊዜ ነው። ቁም ነገር በቶሎ ካልነቃችሁና በቶሎ ትንታኔዎቻችሁን ካላስተካከላችሁ ቴዲ ምን አለ በሉኝ 1 2 3 እያላችሁ ውርደታችሁን የምትቀበሉበት ጊዜ ነው። ይሄ ዘመን ብዙዎቻችሁ የምትጋለጡበት ነው። ፖለቲከኛ ሻርፕ መሆን አለበት። ፖለቲከኛ ከነገሮች ጋር ራሱን ማስተካከል አለበት። ቴዲ ምን አለ በለኝ እዚች ምድር ላይ በህይወት እስካለ 1 2 እያልክ ኤቭሪ ሲንግል ዴይ ውርደትን ትቆጥራለህ። እንዴት ነው ታየዋለህ። ስለዚህ በሀገራዊ ጉዳይ ላይ የማወላዳ አቋም ነው ሊኖር የሚገባው። የትኛውም ዓለም ላይ አሜሪካ ብትመጣ፣ ዩሮፕ ብትሄድ፣
ኢኮኖሚክ ፍሪደም ፋይተር ሳውዝ አፍሪካ ብትሄድ፣ አፍሪካ ናሽናል ኮንግረስ እዛው ላይ ብትሄድ፣ ፓርቲዎች የትም ዓለም ላይ በናሽናል ኢንተረስት ጉዳይ ላይ ልዩነት የላቸውም። ለምንድነው እኛ ሀገር ብቻ አንተ ብቻ ነው ተቃዋሚ? በሀገር ጉዳይ ላይ በናሽናል ኢንተረስትህ ጉዳይ ላይ ልዩነት ሊኖር አይገባም። ይሄ የፖለቲካ 101 ነው። በተረፈ የዶሜስቲኩን ጉዳይ እንዴት መለወጥ እንዳለበት እነጋገራለን። በባህር በር ጉዳይ ላይ ተቃዋሚውም በሰላማዊ መንገድ ያለውም ነፍጥ ያነገበውም እንዴት ማግኘት እንዳለብን ነው ልትነግረን የሚገባው እንጂ አንድ አቋም አንድ ወጥ የሆነ ነገር ነው ሊኖር የሚገባው እንጂ የፈጣሪህን ፕሮፓጋንዳ እንድታስተላልፍ አይደለም። ይሄን አይ ዶንት ቲንክ ህዝቡ የሚፈልግ አይመስለኝም። እና ከዛ አንጻር ብለው ለማለት ያለው በመሀል ስለገባኝ ደቂቃ ልስጥ፣ 2 ደቂቃ ልጨምርልህና አጠቃለው ዩናይትድ አማራ። ኦኬ ቴዲ፣ ያው መቼስ እንግዲህ እኔ ስናገር ትንሽ ችግሮች ይመጣሉ ብዬ ስለማስበው ውይይት አሁን የምትለው ነገር አንድ መሰረታዊ ነገር የተቀበልኩ ነገር ምንድነው? ችግር ፈጣሪውን አጥፋው። የስ አብይ አህመድ ችግር ፈጣሪ ስለሆነ እሱን ለማጥፋት እየታገልኩ ነው። ዴፊኒትሊ እኔ ኤርትራኖቹ መተው በዚህ ጋር አሁን አንተ እንደምትለው ሳትለኮስ እነሱ ይሄን ካደረጉ መንግስት ቀሽም ስለሆነ ነው። አብይ አህመድ ይሄ አሁን የኢትዮጵያ መንግስት የሚባለው የሞተ የደከመ መንግስት ስለሆነ ነው እንጂ ቅድም ያልኩ ነው። ኢትዮጵያኖች ጠንካራ ቢሆንና በኢትዮጵያነታቸው ቢቆሙ ማንም ሰው እንዲያደርጋቸው። እስቲ ጋር አሁን አንተ የአማራ ፖለቲከኛ ነህ፣ የአማራ ታጋይ ነህ። የአማራ ህዝብ ችግር ምንድን ነው? እስኪ ንገረኝ። አሁን እኮ እዛው ላይ እየደራረብኩ ችግሮችን የጠየቅኩህ ለምን መሰለህ? የችግሮችን ፈጣሪዎች በነገር በአግባቡ ታውቀዋለህ የሚለውን ጠየቅኩህ እኮ። ዛሬ ተተረከብኝ እንዲሆንኩ እኮ የምትለው ደራሲዎቹ እነማን ናቸው? የሻዕቢያ ሰዎች ናቸው እኮ ደራሲዎቹ የነበሩ አይደል? እንዴ የምታውቀው ነው። እሱን አንተ ነው ትስማማለህ? አይደለም ቴዲ፣ እኔ ደግሞ አንተ ትስማማለህ አትስማማም? የሻዕቢያ ሰዎች የአማራ ህዝብ ላይ ያሰት ትርክ በመተረክ ረገድ የአንበሳውን ድርሻ ነበራቸው የላቸውም? የራሳቸው አስተዋጽኦ ሊኖራቸው ይችላል። የራሴ ሰዎች ደግሞ እዚህ ጋር ኢትዮጵያ ውስጥ የነበሩ የፖለቲካ ፓርቲዎች በዋነኝነት ያስተጋቡት እነሱ ናቸው። ሻዕቢያ ለመገንጠል ሲል ፕሮፓጋንዳ ሰርቶ ሊሆን ይችላል፣ ምን ጥያቄ የለው። ለመገንጠል ሲል የሰራው ስራ አለ። በዋነኝነት ለመገንጠል ሲል ከ76 ብሔር ብሔረሰቦች መሃል ሁሉንም ትርክቶች ፈጥሮ አማራ ላይ ነው የሚያሸክመው ነው እያልከኝ ያለው ብቻ አይደለም እንደ እሱ ብቻ አይደለም። ሌላ የሐሰት ትርክ የተተረከበትን ከአማራ ውጪ ንገረኝ። ሌላ ብሔር እኔ በራሱ ነው አፍኜ የሚይዝ ቶሎ እዛው ነው የሚይዝ። ቆይ ንገረኝ። ለማቴሪ እንናገር አድሉን ሰተኝ የለ እንዴ ተጣለ። ኦኬ ንገረኝ። ኦኬ የአማራ ህዝብ የሐሰት ትርክ ተተርኮበታል አይደል? ካሉ 76 ብሔር ብሔረሰቦች እነ ተስፋዬ ገብረአብን መጥቀስ ትችላለህ። እነ ፕሮፌሰር በረከትን መጥቀስ ትችላለህ። የአማራ ህዝብ ላይ ጃንሆይ ከስልጣን ከተወገዱ በኋላ ትርክቶችን ታውቃለህ። ሻዕቢያ ወደ ጫካ ሲገባ ይዞ የገባውን ትርክት የምታውቀው ነው። ቲፒኤልኤፍ 1968 ላይ የጻፈውን ማኒፌስቶ የምታውቀው ነው። ከዚህ ቀደም በኢህአዴግ ዘመን አማራ ህዝብ ላይ የሐሰት ትርክት በመተረክ የአንበሳውን ድርሻ የሚወስደው ሻዕቢያ ነው ብለህ ስትታገል ነበር። አሁን ከምን ቅጽበት ትሆነ ተቀየረ ነው ይሄ ጥያቄ። አሁን እኮ እድሉን ከሰጠኝ በቂ እድል ሰጣለሁ። ከዚህ በኋላ አልገባም፣ በተአምር አልገባም። ማንም ሰው የፈለገውን ማለት ይችላል። እኔ አሁን ከረንትሊ የኔ ጠላቴ ብልጽግና ነው ብዬ አስባለሁ። ናምበር 1 ከረንትሊ ጠላቴ። ከዚህ በፊት እኮ አሁን የምትሉት አሰብም ሆነ ኤርትራን እኮ ንጉሱ ያለ ጥይት መተኮስ እኮ አንድ አድርገዋቸው ነበር ከኢትዮጵያ ጋር አይደለም እንዴ? በዲፕሎማሲ ማለት ያለ ነበር። ተነጋግረው ከኤርትራ ሊቃኖች ጋር ተስማምተው ወደ ኢትዮጵያ ትመለስ ተብሎ እኮ አስወስኖ ነበረ በሊግ ኦፍ ኔሽን። ስለዚህ አማራን አድርጓል። ስለዚህ እነሱ ደግሞ አሁን ለመገንጠል ሲሉ አማራን ኢትዮጵያን ዩናይትድ ስላደረገ ኢትዮጵያን ዩናይትድ ያደረገው አካል ላይ ስራ እንስራ ብሎ ሰርተዋል ፕሮፓጋንዳ። እና እድሜ ልክህን ሻዕቢያ እያልክ ኑር። እዚህ ኦነግ እያረደኝ እድሜ ልክህን ሻዕቢያ እያልኩ እንዳላዝን ሊያደርግ የሚችል ነገር የለም። ሻዕቢያ ተገንጥሎ ሀገር ሆኗል በታሪክ አጋጣሚ። ስለዚህ እኔ አሁን መጥቶ የሚያርደኝ ሻዕቢያ አይደለም፣ የሚያርደኝ አሁን ያለው ብልጽግና መንግስት ነው። ስለዚህ ከሱ ጋር ፋይት እያደረኩ ነው። ነገ ከነገ ወዲያ በዲፕሎማሲ ተነጋገርን ሻዕቢያ ከኤርትራ ጋር አብረንም ልንሆን ወደብም ልንጠቀም ቁጭ ለመነጋገር እንችላለን የሚል ነገር አለ በብቃት።
ምንም አይነት ቡራ ከረዮ እኔ ብዙ ነኝ እኔ ትልቅ ነኝ ሳትል በብቃት መነጋገርና ወደብን ጉዳይ ሶሉሽን መፍጠር ትችላለህ። የግድ ጦርነት መክፈት ያለብህ አይመስልም። የግድ የሰው ደም ካላፈሰስኩኝ ሙቼ እገኛለሁ የሚያስብል ነገር አለ ብያለሁ። ስለዚህ ሻዕቢያ የሐሰት ትርክት መንስኤ ሆነና እድሜ ልክን ሻዕቢያ እያልክ ኑር ልትለኝ አይገባም። አሁን እያረደኝ ያለው ሻዕቢያ አይደለም። አሁን እያረደኝ ያለው ይሄ ስራ ደቂቃ አልቆለሽ። የእናንተ ትግል 4 ኪሎ ነው ወይስ ክልሉን መቆጣጠር ነው? ይሄ በደንብ በግልጽ መነገር ያለበት ነው። ምን ማለት ነው? ይህን ስርዓት ማስወገድ ነው እኮ እኛ የምንፈልገው። 4 ኪሎ መግባት ዴፊኒትሊ ይህን ስርዓት ማስወገድ። ስርዓቱ መቀመጫው 4 ኪሎ ነው። ይህን ስርዓት ማስወገድ ነው ያለብን። ይህን ስርዓት ካላስወገድን ሰላም አናገኝም። ይህን ስርዓት ካላስወገድን ጤንነት የለም። ኢትዮጵያ የምትባል ነገር አትኖርም። ቴዲ አንድ ነገር ልንገር። የሚናሉ መሪዎቹ ታዲያ የሚናገሩት እኮ በራችንን ዘግተን እንምከር እያሉ ነው ያሉት እኮ። አሁን በራችን አሁን ይሄን ነገር አሁን በአማርኛ የተጻፈ ነገር ነው። በጋፋት ወይ በግዕዝ ቢሆን ኖሮ ኦኬ በር ዘግተህ ልታወራ ትችላለህ። ወይም ደግሞ አሁን በአማርኛ ነው ሀላል ያለ ነገር ስለሆነ እስኪ ንገረን ይሄን ነገር። መሪዎቹ ገና በጋራ አንድ ጠረጴዛ ላይ ተቀምጠው ስለማውራት እንኳን ገና ሀ ብለን እንጀምር እያሉ እኮ ነው ያሉት። አልተግባብቶም ላይ ነው ያለ ነው። ወደፊት ለመጓዝ ዓለም እየሳቀብን ነው። የጥፋት የታወጀብን ልጆች ነን እያሉ ነው ያሉት። ይሄ ልዩነት እንዴት አስታርቀ ነው? እስኪ 4 ኪሎ ስትገብተስ ምንድን ነው የምታደርገው? የርዕዮተ ዓለም ልዩነቶቻቸውን ገና እንኳን ተነጋግሮ አልፈቱም። እስክንድር በዚህ ነው የሚያዋጣው ይላል፣ ዘመነ በዚህ ነው ይላል፣ ሌላው በዛ ነው ይላል። እና እነዚህን ገና ሳታስታርቅ እንዴት ነው ሀገር ስለማስተዳደር የምታስቡ? ይኸውልህ አሁን ቴዲ አንዳንድ እንነጋገር ማለት ብዙ ነገሮችን የያዘ ነው። ፊውቸሩን የሚያይ ነው። ቀጣይ የሀገሪቱን ሁኔታ የሚመክር ነው። ቀጣይ ከኢትዮጵያኖች ጋር ያለውን ትስስር የሚመክር ነው። የቀጠናውን ፖለቲካ የሚመክር ነው። መነጋገር በዝግ እንነጋገር የሚባለው ይሄ በሶሻል ሚዲያ ላይ የሚደረገውን ሰጥ አገባ የሶሻል ሚዲያ አጀንዳ ነው፣ የነሱ አጀንዳ አይደለም። ከዚህ አንጻር ነው አዘ ዲሲፕሊን እንደ ወታደርም እንደ ፖለቲካ ድርጅትም እንደ ትልቁ የአማራ ሕዝብ ትግልም ቤታችን ዘግተን በራሳችን ጉዳይ እኛው ራሳችን እንነጋገር። ግዙፍ ኃይል ስላለ ሰራዊት እዚህ ጣልቃ ገብነቱም ስለሚኖር ሰርጎ ገብ የሚባለው ነገር ይሄ አንዱ ተንታኝ እንዳለው እንግዲህ ለመብላት ነው ለመምታት ነው እንደሚለው እንደሱ ሳይሆን መጥራት አለበት። ቢኮዝ ትግሉ ላይ ብዙ ችግሮች ስላሉበት እነዚህን ለማጥራት ደግሞ ዲሲፕሊኖችን መውሰድ አለብን። በርካታ ስራዎችን መስራት ስላለብን መነጋገር አለብን ነው። ይሄ ማንም የሚጎረብጥ ነገር አይደለም። እንደ አማራ ያለው ትግል የአማራ ታጋዮች መነጋገር ያለባቸው ነው። ትግል ሁልጊዜ መገምገም አለበት። ውጤት መታየት አለበት። ያመጣው ነገር መታየት አለበት። የከፈልከው መስዋዕትነት መታየት አለበት፣ መመዝገብ አለበት እና ኪሳራ አለው ወይስ ጥሩ ነገር ነው ያለው የሚለውን ነገር እየገመገምክ ነው የምትሄደው። ህይወት ያለው ድርጅት በዚህ ድርክ ነው እየተነጋገር የሚሄደው እና ይሄንን እንደ ደከመ እነሱ እንደሚሉት ካድሬዎች እንደሚሉት ስርዓቱን ለማጎልበት የሚሄዱበት የታጠቀ የተደራጀ ስርዓት ነው። ስርዓቱ እኮ የኢትዮጵያ መንበር ላይ የተቀመጠው ኢትዮጵያኖች የኢትዮጵያ ህዝብ እሴት ነው። ስለዚህ አንድ ስርዓት ጉልበት አለው ምን አለው ብለህ የምታስቀምጠው በኢትዮጵያ ህዝብ እሴት የተቀመጠን ስርዓት በዚህ ልክ ማስቀመጥ ተገቢነት የሚለው እኛም እያን ያለ ነው። የአማራን ትግል ሌሎች ኢትዮጵያኖች እንዴት ያዩታል ብለን ከገመገምና ካስቀመጥን ሌሎች ኢትዮጵያኖች የራሳቸውን የቤት ስራ ይስሩና ሜዳው ላይ እንገናኝ። ለነገዋ ኢትዮጵያ ብቁ ተሳታፊ ሆነን የበኩላችን አስተዋጽኦ እንድናደርግ እንገናኝ ነው። በተረፈ ግን ይሄን ስርዓት ለመጣል የአንዱ ክፍለ ሀገር ፋኖ በቂ ነው። ቴዲ ዴፊኒትሊ ነው የምልህ፣ በቂ ነው። ስርዓቱ የደከመ በኢትዮጵያ ታሪክ ቀሽም የሚባል ስርዓት ቢኖር ይሄ ስርዓት ነው። መሳሪያ ስለሰበሰበ አቅም ያለው የሚመስለው መሳሪያ ስለሰበሰበ የሚድን የሚመስለው የዋህ ስርዓት ነው ያለውና ይሄ ስርዓት ለማስወገድ ቀላል ነው። ቀጣይነት ግን የሀገሪቱ ሁኔታ አሳሳቢ ስለሆነ ይሄን አረ ሁለተኛ እኛ ክልል አይደለም እየጠየቅን ያለ ነው፣ ወይም ደግሞ የሆነ ቁራሽ መሬት አይደለም እየጠየቅን ያለ ነው። በአጠቃላይ ይሄ ስርዓት መወገድ ስላለበት ይሄን ስርዓት ለመጣል ብቁ ዝግጅት ማድረግ አለብን። በቀጠና ያለውን ፖለቲካ መመልከት አለብን። አጋሮች መፈለግ አለብን። ነገ የሚፈጠር ነገር አለ። የአማራ ትግል ወደ ማጥቃት ሲሄድ ይሄ ስርዓት ራሱን ለመከላከል የሚወሸቀው ኦሮሞ ክልል ውስጥ ነው። አማራ ፌዴራሊዝም አፈረሰው ብሎ ያውጃል። ያኔ ራሱን ለመከላከል እዛ ውስጥ ይገባል። ስለዚህ ይሄን ደግሞ በብቃት መወጣት የምንችልበትን ቁመና እየፈጠርን ነው ያለ ነው እላለሁ። አመሰግናለሁ ቴቴ።
እሺ ቴንክ ዩ ዩናይትድ አማራ አያና